ዘፍጥረት 22 ላይ ከዛም ነገር በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው አብርሃም ሆይ አብርሃምም እነሆኝ አለው የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር እኔ በመነግርህ በአንድ ተራራ ላይ በዚያ መስዋዕትን አድርግ ሰዋውም አለው አብርሃምም በማለዳ ተነሳ ይላል ስትመጡ እግዚአብሔር ቤት ከዚህ በፊት እንደምታደርጉት ልታረጉ አይደለም መምጣት ያለባችሁ ፊቱን ለማየት ነው እዚህ ቤት ብቻ ነው የማይቻል ነገር የሚቻልበት ለምን መሰላችሁ እኛ የማንችለውን ነገር የሚቻል ነገር ያለው አምላክ ቤት ብቻ ነው አምላክ ቤት እንደሆነ ቤት ከታየ በጣም አደገኛ ነው ሰው ከነጥያቄው መመለስ የለበትም ባይብልን ይላል አንዱ ጌታ የሁሉ ጌታ ነው ይልና ለሚጠሩት ሁሉ ባለጠጋ ነው እሱን ጥሩት እንጂ እግዚአብሔር ባለጠግነት በቤታችሁ በህይወታችሁ ይገለጣል አንድ አማኝ ጮስኪ አሜን ይበለኝ ስለዚህ የመጣችሁት በማን ፊት መሰላችሁ በእኔ ፊት አይደለም ሁሉም በሚችል አምላክ ፊት ነው የመጣችሁት እግዚአብሔር ሲጀመር ደግሞ ካንተ ተነስቶ አይደለም ይሰራው ሲጀመር ልጁን ሲልክም ካንተ ተነስቶ አላከም አባቱ ነው ልጁን የላከው ስለዚህ እግዚአብሔር አሁንም ለዘላለምም እናንተን በቤቱ ሲያኖራችሁ ከናንተ ተነስቶ አይጀምርም ከራሱ ተነስቶ በማይለወጥ ፍቅሩ ይወደዳችሁ አለ በማይለወጥ ፍቅሩ ማን ነው ለጌታ ክብር የሚሰጥ በማይለወጥ የእግዚአብሔር ፍቅር ስሙኝ ንገራችሁ ወደ ትምህርቱ መጣላችኋለሁ ከዚያም ነገር በኋላ የሚለው ቃል በጣም ስጸልይ ነበር ለሊት ጉባኤውን በእግዚአብሔር ፊት ያቀረብኩ ጉባኤውን እየቀደስኩ ስጸልይ ነበርና እግዚአብሔር በቃ አንድ ነገር ፈልጓል እዚህ ቤት በኢየሱስ ስም ይሄንን ይስጣችሁ አሜን አሁን ወደ ትምህርቱ ከመጣጣ በፊት ልንገራችሁ በህይወታችሁ ምንም ነገር መወሰን አይችልም የመጨረሻው ውሳኔ የጌታ ነው እናንተ ራሳችሁ እናንተ ላይ መወሰን አትችሉም መጽሐፍ ቅዱስ እናንተ በዋጋ ተገዝታችኋል ከእንግዲህ በኋላ የራሳችሁ አይደላችሁም የማን ናችሁ የገዛችሁ ናችሁ አሜን ነው ለምሳሌ በመናቀው ቋንቋ ልንገራችሁ በጣም በወረደ አንድ ሰው በጌዶ ቢገዛ የገዛውን በግ መኪና የሚከፍለው እሱ ነው ቤቱ የሚያስራው እሱ ነው ገለባ የሚያቀርበው እሱ ነው በጉ ያቀርባል እንዴ ስለዚህ እናንተ አይደላችሁ ፕሮቫይድ የሚያደርገው አለ የሚያዘጋጅ አምላክ አለ እየሰማችሁ ነው ጳውሎስን ፍኝቱ አነድፈው ነድፎታል እኮ ኦሬዲ ጳውሎስ ፍኝቱ ቢነድፈውም እባቡን ቢጥል ዋጋ የለውም እኮ እባቡ እኮ ሚሽኑን ፈጽሟል ኦሬዲ መርዙ ገብቷል እባቡን እሳት ውስጥ መጨመር ሌላ ሰው እንዳይነድፈው ያደርጋል እንጂ በጳውሎስ ሕይወት ውስጥ ያለውን ተልእኮ ፈጽሟል ለዚህ እኮ ነው አረማውያኖች ያብጣል ያሉት ለዚህ እኮ ነው ይወድቃል ያሉት ለዚህ እኮ ነው ይሞታል ያሉት ለምን ተንጠልጥሎ ስላዩ መንጠልጠል ብቻ አይደለም ነድፎታል ነው የሚለው ሐዋርያት ሥራ ላይ የነደፈው አልወሰነም ነድፎት ወገኖቼ ስሙኝ ንገራችሁ ምንም መጥፎ ዜና ብትሰሙ እሱ እናንተ ላይ መወሰን አይችልም አንድ አማኝ ባክጮና አሜን በለየስ ሆላ ፓዳና ማዲያስ ቀስ ቃሉ ቢጮውባችሁ አይሻልም ቀስ በየያወራው በኢየሱስ ክርስቶስ ስም ትሰሙኛላችሁ አንተ እንዲህ ያሉ ይሄ ሰው አሉ ከባህር ቢድን አሉ በምድር አምላኩ አልተወውም አሉ አንደኛ ያብጣል አሉ ሁለተኛ ይወድቃል አሉ ሶስተኛ ይሞታል አሉ ቢጠባበቁ ግን በሱ ላይ ምንም እንዳልሆነ ባዩ ጊዜ ሐሳባቸውን ለወጡ ማን ነው ወገኖቼ ስሙኝ ሎክድ ያደረገው ውስጡ ይሄ የሚያጠቃ ነገር ገብቷል መርዝ ገብቷል ገዳይ ገብቷል ከዚህ በፊት ብዙዎቹን ገሏል አሳብጧል ጥሏል ገሏል ጳውሎስን ለምን አልገደለውም ጳውሎስ ሰማይ ንገር ያልሞተው የሚገለው ነገር ውስጡ ስላልገባ አይደለም በጳውሎስ ሕይወት ውስጥ የሚወስን አለ ጳውሎስን የሚመራ አለ ዛሬ መልእክት አለኝ በእናንተ ቤት የሚወስን አለ የእናንተ ቤት የሚመራ አለ አንድ አማኝ ጮስኪ አሜን ይበለይስ ስለዚህ መልእክት አለኝ መንፈስ ለአብያተ ክርስቲያን ጆሮ ያለው ይስማ እጃችሁን ከፍ አድርጉልኝ መልእክት አለኝ በእናንተ ሕይወት የመጣው ነገር አይወስንም መጥፎ ነገር አይወስንም አሪፍ ነገር አይወስንም መጥፎም አያስቀራችሁም አሪፉም አያስቀጥላችሁም እናንተን የሚመራ እረኛ አለ እናንተን የሚጠብቅ ጌታ አለ አንድ አማኝ ጮስኪ አሜን ይበለይስ
ወደ ትምህርቱ እንድገባላችሁ በጌታ አንድ ነገር በሉልኝ ከኔ ጋር ከዚህ በኋላ አላስቸግራችሁም። በኔ ህይወት የሚወስን ጌታ ብቻ ነው በሉ። አረ ተናገር። በኔ ህይወት የሚወስነው ጌታ ብቻ ነው በሉ። ሄሎ ኢየሱስ ጌታ ነው። ጤና ስላለክ ለመኖር ዋስትና አይደለም። ጤናም ስላጣ ላለመኖር ዋስትና አይደለም። መልእክት አለኝ የሚያኖር የዘላለም አምላክ አለ። በጌታ በኢየሱስ ስም መንፈስ ከናንተ ጋር አለ። ለምን እንደሆነ ታውቃላችሁ? አንድ ሰው በመንፈስ ያለው ነገር ትናንትና አሪፍ ነበር፣ እየቀነሰ የወረደ መሬት ነክቷል። ኦሬዲ አልቋል። እንገርክ መውጣትህም አያኖርህም፣ መውረድህም አያስቀርህም። መልእክት አለኝ። ጌታ ምስክሬ ነው። የሰዎች ፊት ቢጠቁር ሰፊ እጅ አንተ ጋር አለ። ሰነፍ የሚለው አጋንንት የሚለው አቅጣጫዎች የሚሰሙ በአቅጣጫዎች ሁሉ የምትሰሙት ድምጽ እሱ በእናንተ ህይወት ውስጥ መወሰን አይችልም። በእናንተ ህይወት ውስጥ መወሰን የሚችል አንድ ጌታ አለ፣ አንድ ንጉስ አለ፣ አንድ አምላክ አለ፣ አንድ አባት አለ። አድኗችሁ አይገላችሁም። ጩውና አሜን በሉስ። ኢየሱስ ጌታ ነው። እሺ ወደ ትምህርቱ ልምጣ። ይሄኛው ከዚህም ነገር በኋላ አብርሃምን እግዚአብሔር ፈተነው ይላል። ይሄኛው መጽሐፋችን ኤንአይቪው ላይ ግን ገብታችሁ ስታነቡት ይሄንን አይደለም የምታገኙት። ወይም ኦሪጂናሉን የመጽሐፍ ቅዱስን ክፍል ስትመለከቱት እንደዛ አይደለም የምታገኙት። ከዚህም ነገር በኋላ የሚል ከሆነ ዘፍጥረት 21 ላይ ትመጣላችሁ። ግን እያለ ያለው ይሄ አሁን እየተነበበላችሁ ያለው ክፍል የ25 ዓመት የአንድ የእግዚአብሔር ሰው ቤት ጉዞ ነው። የ25 ዓመት ጉዞ። በ25 ዓመት መውጣትና መውረድ አለ። እሱ ነው ማሳየት ፈልገው። ከብዙ ጊዜ ከብዙ ነገር በኋላ አብርሃምን እግዚአብሔር ፈተነው ይላል። ወገኖቼ ከብዙ ነገር በኋላ ምንድነው? ከብዙ ነገር በኋላ ነገር ምንድነው? ከዚህ ውስጥ ምን አለ? ትንሽ በወፍ በረር ሳብ አድርጌ ጽፌላችሁ ያመጣዋቸው ነገሮች አሉ። ከብዙ ነገር በኋላ እግዚአብሔር አምላኩ ከከለዳውያን ከውር በ75 ዓመቱ የጠራው ታላቅ አደርጋለሁ ያለው እንግዲህ የአብርሃም ሕይወት ከዘፍጥረት 12 ነው የሚጀምረው። ጻፊው ዘፍጥረት 12 ላይ ነው የሚያስጀምረው። ሰፊ ሽፋን የተሰጠው አብርሃም ይሄ ቤተሰብ አብርሃም፣ ይስሐቅ፣ ያዕቆብ፣ እስራኤል ሰፊ ሽፋን ተሰጥቷቸዋል። መጽሐፍ ቅዱስ ላይ በጣም ሰፊ ሽፋን ያላቸው ወገኖቼ ስሙኝ። እና ይህ ሰው በዘፍጥረት በ75 ዓመቱ በሰላም እየኖረ እያለ ለ75 ዓመት ሰምቶ የማያውቀው ለመጀመሪያ ጊዜ አንድ ድምጽ ወደሱ መጣ። ምን የሚል ድምጽ? ከሀገር ከዘመድ ከአባት ቤት ተለይተህ ውጣ፣ እኔ ወደማሳያ ሀገር ውጣ። ይህን ስታደርግ አንደኛ ታላቅ አደርግሃለሁ አለው፣ ባርካለሁ አለው። ሚረግሙን ረግማለሁ፣ ሚባርኩን ባርካለሁ አለው። 7 ብለሲንጎች ነው ያሉት። አብርሃም የተባረከ ሰው ብቻ አይደለም። አብርሃም ለበረከት ሁሉ ነው። ለዚህ እኮ ነው የአብርሃም በረከት በክርስቶስ ኢየሱስ ወደ እናንተ በእምነት በኩል ደርሷል የሚለው። ግድ ነው በቃ ለበረከት መሆን። እናንተ ባላችሁበት ቦታ ሁሉ የተራበ አይቀጥልም፣ ይበላል። አረ ልቀቅና አሜን በለኝ ባከ። እና እግዚአብሔር በ7 የተስፋ ቃል፣ ይህ የተስፋ ቃል በአብርሃም ሕይወት ውስጥ የሚፈጸመው አብርሃም ተስፋውን ሰምቶ ቁጭ ሲያውን ሲወጣ ነው። ባይብል እንዲህ ይላል፣ ወዴት እንደሚወጣ ሳያውቅ በእምነት ወጣ። 75 ዓመት ሲሰማው የነበረ ድምጽ አለ። ለመጀመሪያ ጊዜ ነው ውጣ የሚል ድምጽ የመጣው። ሀገር ማለት ቀላል አይደለም። እናት ማለት ቀላል አይደለም። አባት ማለት ቀላል አይደለም። ሰው ከለመደው ሲስተም መውጣት ያቅተዋል። ይሄንን አሁን በተፈጠሩ ነገሮች ከሰፈራችሁ ልማት ሲመጣ ምናምን ሲል ሰው የሚከብደው ሰፈሩን መልቀቅ እንትኑን ቤቱ መፍረሱ አይደለም፣ ሰፈሩን መልቀቅ ነው። የለመደው እድራ ብዙ ሲስተም አለ እና 75 ዓመት የኖረበት ነው። ከዚህ በፊት ሰምቶት የማያውቀው፣ ተዋውቆት የማያውቀው፣ አናግሮት የማያውቀው መጣ።
የፍጥረት አምላክ እኔ ወደማሳይ ምድር ውጣ እጅግ ቃል። ከዛ ታላቅ ለመሆን የሰጠው ልጅ የተፈራረሙት ፍርሚያ የለ። አብርሃም እኮ አስደናቂ ሰው ነው። ምንም የተፈራረሙት ፍርሚያ የለ፣ ምንም ነገር የለም። ወዴት እንደሚወጣ ሳያውቅ በእምነት ወጣ። ምኑን እንደመሰለ ያመነው ውጣ የምትለውን ድምጽ በድምጽ ውስጥ ለምንድነው ውጣ ያለው? እግዚአብሔር ሲገለጥለት በዛ ድምጽ ውስጥ ኤልሻዳይ ሆኖ ነው። ኤልሻዳይ ሆኖ ነው የተገለጠለት። ስሙኛውን ኤል የሚለውን ተውትና ሻዳይ የሚለውን ቃል ስትወስዱ ጡት ማለት ነው። ሻዳይ የሚለው የኢብሩ ቃል ጡት ማለት ነው። እኔ አጠባሃለሁ እናትህ ከምታጠባ በላይ አለው። እጆቼን እከፍትልሃለሁ አለው። ረዴትን እልክልሃለሁ አለው። ሄላ ማሳ ፕሮዶላ ባዲያስ። ከዛ አብርሃም ይሄንን የእግዚአብሔርን ድምጽ ሰምቶ ለአምላክ ድምጽ ተነሳ። አንተ ዘፍጥረት 12 ላይ እንደተነሳ ዘፍጥረት 22 ላይ ተነሳ በማለዳ ይላል። አብርሃም እግዚአብሔር ይበል እንጂ ይነሳል። እግዚአብሔር ይበል እንጂ ይነሳል። እኔ ዛሬ መልእክት አለኝ። እግዚአብሔር የሚናገራቸው ለእግዚአብሔር ድምጽ የሚነሱ ታላቅ ሰራዊት በዚህ ቤት ይወለዳል። ተከታተሉኝ። አሁን ተነሳ ወጣ። ኦኬ። ከዛ በኋላ 13 ግቡ አንብቡት። 14 አስደናቂ ነው። 15 አስደናቂ ነው። 16 አስደናቂ ነው። 17 አስደናቂ ነው። 18 ምዕራፍ 18ን ግቡና እዩ። 19 አለ፣ 20 አለ፣ 21 አለ። 21 አብርሃም ቤት አሁን ቅድም ፓስተር ሄኒ እንደዘመረው መዝሙር በመዝሙር ሆነ። ምዕራፍ 21 ከብዙ መጠበቅ በኋላ የመጣ ነገር ነው። መዝሙር በመዝሙር ዘፍጥረት 21 የአብርሃም ቤት በሙላት የተገለጠበት ሙላቱ የታየበት ነው። ዘፍጥረት 11 አሁን ከነዚህ ሁሉ ነገር በኋላ ከየትኛው ነገር በኋላ መጣላችኋለሁ። አይታችሁ ከሆነ አብርሃም ይላችሁ ምንም ድል ብታገኙ የብዙ ድል ባለቤት ብትሆኑ ደስታችሁ ሙሉ ካልሆነ ቅር ይላችኋል። እንደዚህ አይነት ሰው አጋጥማችኋል? እየበላ ደስታው ሙሉ ስላልሆነ ቅር የሚለው ምርጥ ቤት እየኖረ ምርጥ መኪና እየነዳ ደስታው ሙሉ ስላልሆነ ቅር የሚለው ሰው አሁን ምን ጎደለ እንደው ካልቀበጥከ በስተቀር ይባላል። ቀብጦ አይደለም፣ የሆነ ክፍተት ውስጡ አለ። እየሰማችሁ ነው? ዛሬ ክፍተትን የሚሞላ እጅ እዚህ ቤት ይመጣል። አረ አንድ አማን ጮህ እስኪ አሜን ይበለኝስ። ክፍተት አለ እሱ ውስጥ የሚጮህ ጩኸት አለ እሱ ውስጥ። አብርሃም ሰማይ ነገር 5 ነገስታት መጥቷል። በ300 በቤቱ የተወለዱ 300 ሎሌዎችን ይዞ 5 ነገስታትን መጥቷል። ከዛም በኋላ እግዚአብሔር ወደ አብርሃም መጣ። አብርሃም ሆይ አለው እኔ ላንተ ጋሻ ነኝ አለው። ዋጋ እጅግ ምንድነው አለው? ታላቅ ነው፣ አትፍራ አለው። ምን ማለት መሰላችሁ? አብርሃም በቤቱ የተወለዱ 300 ሰዎች ይዘ ስለወጣ አይደለም 5 ነገስታትን ያሸነፍከው። የኔ መሪነት ካንተ ጋር ስላለ፣ የኔ አብሮነት ካንተ ጋር ስላለ፣ የኔ ማዳን ካንተ ጋር ስላለ፣ የኔ ኃይል ካንተ ጋር ስላለ፣ የኔ መለኮታዊ ችሎታ ካንተ ጋር ስላለ ነው አብርሃም እነዚህን ሰዎች ያሸነፍከው ሲለው አመሰግናለሁ አይደለም ያለው። ከርሱ ወጣ ያለ ልጅ ቀረው ይላል። ድል ይዞ የምን ጥያቄ ይጠይቃል? የልጅ ጥያቄ። የብዙ ድል ባለቤት ነው። በዚህ ዘመን ቢሆን አልጀዚራ ይዘግብለታል፣ ቢቢሲ ይዘግብለታል፣ ዓለም ሁሉ ያወራለታል። 5 ነገስታት በ300 አይመጣም እግዚአብሔር ነገሩን ካልመራው። በጣም ብዙ ድሎች በአብርሃም ሕይወት ውስጥ ተመዝግበዋል። ለምሳሌ ምድር ጠባዋለች። ዘፍጥረት 13 ላይ ግቡ። ያልተባረከው በረከት በከብት በምን ተባርኳል። ግን አብርሃም ደስታው ሙሉ አይደለም። ያለ ልጅ ቀረው። የቤቴ መጋቢ አብርሃም ሰው እኮ ስሙኝ፣ ክፍተቱ ካልሞላ ጨዋን ሰው ያማል እግዚአብሔር ፊት። አብርሃም ምንም በአብርሃም ላይ ሸፍጥ ያላሰበ። ኤሌዘር በጣም ታማኝ ሰው ነው። በጣም ስማርት ሰው ነው ኤሌዘር ደረጃውን የሚያውቅ ነው። ጥሩ ሁለተኛ ሆኖ የሚኖር ጀግና ነው። ዓለማችን ላይ ጥሩ ሁለተኛ ነው የጠፋው። ጀግና የቤቱ መጋቢ ነው፣ አስተዳዳሪ ነው። አንድም ቀን አብርሃም ለኤሌዘር የሚያስበውን ኤሌዘር ለአብርሃም አስቦ አያውቅም። እንዴት ጨዋ እንደሆነ ልንገራችሁ። ለልጁ ሚስት ሊያመጣ ሲሄድ ታስታውሳላችሁ? አባታችንን አብርሃምን እኮ ነው ያለው። አምላክ እግዚአብሔር አገነነው፣ ስም ሰጠው፣ ባረከው ይላል። ማለት ጌታዬ ነው የሚለው።
አጠገቡም ሆኖ ጌታዬ ይለዋል ርቆ። ሰው ክፍተቱ ካልሞላ የዚህን ያህል ሰሚት ያደረገለትን አይደለም ሰው ፊት እግዚአብሔር ፊት ያማል። ልክ አይደለህም አላለውም እግዚአብሔር። የቤቴ መጋቢ ኤሌዘር ስማኝ እንገርህ፣ ይሁኝ እኔን በጌታ ይሁኝ። ኤሌዘር ለአብርሃም ከደግነት ውጪ ሸፍጥ አስቦበት አያውቅም። ምን አይነት የተባረከ ልብ ነው! አንድም ቀን በአብርሃም ህይወት ላሳያችሁ፣ አብርሃምን አንድ እርምጃ ለመቀደም ልቡ ከጅሎ አያውቅም። ሁል ጊዜ ከአብርሃም ኋላ ነው። አብርሃም የሚሰጣውን ኮማንድ ከመፈጸም ወደ ኋላ አይልም። ለልጁ እኮ ሚስት ካገኘ በኋላ እኮ ምን እንዳታቀ አታዘግየኝ እኮ ነው አይደለ? ያ አታዘግይ በብዙ ይውላችሁ ምግብ ነበረ። በጣም ሊያዘገየው የሚችል የሚያስረሳ ነገር የኔ ደስታ ያባቴ የሱ ደስታ ነው። የኔ ደስታ እኔ ምደሰተው ስታበሉ ስታጠጡ ሳይሆን ጌታዬ ሲደሰት የሚል በጣም አስገራሚ ሰው ነው ኤሌዘር። አስደናቂ ሰው ነው። ሰው ክፍተት ካለበት የዚህን ያህል ኮምፎርት ዞንን ያማል። የዚህን ያህል እንዴ ያማው እኮ ማፊት መሳችሁ አምላክ ፊት እኮ ነው። የቤቴ መጋቢ ኤሌዘር ልክ አይደለም። ለምን እግዚአብሔር ርሱ ስላልሆነ ነው ያልነገረው። አይወርስህም ማለት ከጉልበት የሚወጣው ነው የሚወርስህ አለው። ስለዚህ ተው ኤሌዘርን መገላመጥ አቁም። ኤሌዘር አንተ በምታስበው መንገድ አስቦ አያውቅም። ዘመኑን መጨረስ የሚፈልገው በዚህ እሱ ባለው ሐሳብ ነው። ጥሩ ባሪያ ሆኖ ጥሩ ታማኝ ሆኖ ንጹህ ሰው ሆኖ ነው መጨረስ። ተው ኤሌዘርን እኔ ሰጠኝ አይደለው አለው። ሰጣለሁ አብርሃም። እንግዲህ ካያችሁ ያ ቤት ተፈትኗል። በብዙ የተፈተነ ቤት ነው። በ85 ዓመቱ እንግዲህ ከወጣ ምን አለችው ሳራ? እንዲህ አለችው ተስፋው እኮ ለአንተ ነው። ምናልባት አንተ ዝም ብለህ ነው በእኔ የምትጠብቀው አለችው። ለምን መሰላችሁ? ኪዳኑ የተገባው ለአንተ ነው፣ ለእኔ አላለኝም። ምናልባት ልጅ በሌላ ያስበን ከሆነ ወደ አጋር ግባ አለችው። ከ13 ዓመት በኋላ ይሰማችሁ። በጣም ብዙ ነገሮች አድርገዋል። ከዛ ከብዙ ቆይታ በኋላ በ100 ዓመቱ ልጅ ሰጠው። ይሄ ልጅ እንዴት እንድታስቡ እንደምፈልግ ላሳያችሁ። ይህ ልጅ በአጭር አማርኛ ምንድነው የሚለው? ዘፍጥረት 21 ላይ እግዚአብሔር እንደተናገረ ሳራን አሰበ። ለምን? ሳራ ምን ብላለች? ምናልባት በሌላ ያስበኝ ይሆናል፣ ተስፋው እኔን ላይመለከት ይችላል ሲል አንቺን ራስሽ ነው የሚመለከተው። አንቺን ነው የሚመለከተው። አብርሃም አንድ ሳይኖረው እግዚአብሔር ስለ ዘር ያወራው ነበር። ዘርህ የሱ ባልሆነ ለምን መሰላችሁ? እኔ ማምነው ያለኝን ነገር አይደለም ያለኝን ነው። ስለዚህ ዛሬም እግዚአብሔር ሰጥቷችሁ አይደለም ያወራችሁ፣ ከራሱ ነው የሚያወራችሁ። ጩና እስኪ አሜን በሉ እስኪ። ተከታተሉኝ በጌታ። እና በጣም የሚገርም ነገር ነው ምናየው እዚህ ጋር። እንደተናገራት ሳራን አሰባት። ተስቋል እኮ እዛ ቤት 3 ሰዎች መጥተው አይደለ? አልመጡም? እዛ ቤት መጡ እኮ። የዛሬ ዓመት ሚስት ሳራ ተወልዳለች። ይኸውላችሁ እንትን በውስጥ ነበረችና ስትሰማ ከት ብላ ሳቀች። ተስቋል እኮ እዛ ቤት። ከዚህ ሁሉ በኋላ ማለት ይሄ ሁሉ ያጠቃልላል። ድል አለ፣ ውድቀት አለ፣ ተስቋል። እንዴ ባሌ አሁን በዚህ ዓመቱ ይሄ ነገር ሞራል እንኳን አለው እንዴ? ኦሬዲ ሴሉ ሞቷል እኮ ማለት በቃ ባይሰጠንም እሱ ጌታችን ነው። ባይሰጠንም እሱ ንጉሳችን ነው። በቃ እንደው ባያባባን እኛ ትልቅ ሰው ነን። ባያባባን እንደው ባያባብለን ዝም ብሎ በቃ ብዙ ቸርነት አይተናል። አንድ እጄ የከለከለን እጅግ ብዙ ከእጁ አይተናል።
አስፈሪ አድርጎናል፣ ኃያል አድርጎናል፣ ቁጥራችንን አብዝቷል፣ ታላቅ አድርጓል። ስለዚህ ባያባብለን ጥሩ ነው ምናምን አለች። ሚስት ሳራ ሳቅ። አልሳኩም፣ በእውነት ስቀሻል። የዛሬ ዓመት እመጣለሁ፣ ወንድ ልጅ ትወልጃለሽ፣ ስሙንም ይስሐቅ ትይዋለሽ አላት እግዚአብሔር። አንድ ነገር ልንገራችሁ፣ ከእናንተ አይነሳም፣ ከራሱ ይነሳል። አንድ አማኝ ጮህ እስኪ አሜን ይበለኝስ። ምን ላሳያችሁ ነው? ወደ ኋላ እመጣላችሁ። አንድ ነገር ላሳያችሁ። በዚህ ይሄ ቤት ነው በ21ኛው ምዕራፍ ላይ ሳራ በእርጅናዋ ያረገዘችው። ይሄ ልጅ ሲረገዝ ያረጀች እርጅና የመጀመሪያው ምልክቱ ምንድነው? ማግበጥ ነው የሚጀምረው አይደል እንዴ? ይቅርታ አይደል እንዴ? ዝቅ ያደርጋል። ስታረግዝ እንደዚህ ብሎ ያረገዘ በታሪክ አይታችሁ ታውቃላችሁ? ስለዚህ ቀና ነው የሚያደርገው። እርግዝና ቀና አረጋት አምላክ። ቀና የሚያረግ እጅ መጣ። ዛሬ አንድን ሰው እግዚአብሔር ይናገረዋል። አንድ አማኝ ያጨብጭብ፣ ለጌታ ክብር ይስጥ። ሚራክል እኮ ነው፣ እዛ ቤት ታምር እኮ ነው። የወጡለት አምላክ አያሳፍርም። ምን ልትለን ፈለገ ነው ካላችሁኝ፣ አንድ ነገር እቺ ውሰዱ። እግዚአብሔርን ተስፋ የሚያደርግ አያፍርም። ይሄን ትንቢት ውሰዱ፣ ትወስዳላችሁ። እግዚአብሔርን ተስፋ የሚያደርጉ አያፍሩም። ማንም ባይኖራቸው እጁ ይዟቸው ይወጣል። አብርሃምን የረዳ መንፈስ፣ አብርሃምን የመራ ደመና በጌታ በኢየሱስ ስም ይሄን ቤት ይመራል። ከዛ 21ኛው ምዕራፍ ላይ ልጁ መጣ። ማን? ይስሐቅ። እዛ ቤት ከባድ መዝሙር ተከፈተ። እንዲህ ያለ ባይብል እንዲህ ይላል ዘፍጥረት 21 ላይ እግዚአብሔርም እንደተናገረ ሳራን አሰባት፣ ሰጣት ልጅ። ታውቃላችሁ ልጁ ጡት የጠባው 12 ዓመት ነው። ልጅ የሰጠ እግዚአብሔር ወተቱን አይከለክልም። ወገኖቼ ምን ሆናለሁ እንዳትሉ፣ ሌሎችም ምን ሆናለሁ አላሉም። እንኳን አምላክ ይዘ የነገደ የሚኖርባት ሀገር ነው እንኳን አምላክ ያለው። አሜን ትላለ ወገኖቼ። አትነግዱ አትስሩ እያልኳችሁ አይደለም፣ ግን ልንገራችሁ ዘመን የሚያሻገር እጅ እናንተ ጋር አለ። እና ከዛ ምን ሆነ? መዝሙር፣ ከፍተኛ መዝሙር። ዘፍጥረት 21 ብዙ ነገር ነው ይዟል። መወለድን ይዟል፣ እድገትን ይዟል። ዘፍጥረት 21 ታላቅ ግብዣ ይዟል። ስለዚህ ዘፍጥረት 21 ብዙ ቀኖች፣ ብዙ ወራት፣ ብዙ ዓመት አለበት። ዘፍጥረት 21 ብቻ እየሰማችሁ ነው። አሸጋሽኮት ነው መጽሐፉ የሚያስገባው። ወለደች፣ በእርጅናዋ ልጅ እንደምታጠባ ለአብርሃም ማን በነገረው የሚል አዲስ መዝሙር ተዘመረ። ሄላሞስ ከባድ መዝሙር ተዘመረ። ከባድ መዝሙር ተዘመረ። ከተዘመረ በኋላ ያ ልጅ ደግሞ አደገ። ሲያድግ አባት ደግሞ ጡት ባቋረጠ ጊዜ፣ ለምን? የአባት ዓላማ እና የእናት ዓላማ ይለያያል። እናት ማግኘቷን ነው የምትፈልገው። አባት ደግሞ ለኃላፊነት መብቃቱን ነው የሚፈልገው። ጡት መጥማት ባቋረጠ ጊዜ አባትም ታላቅ ግብዣ አደረገ ይላል። ከተማን የጠራው የአብርሃም ታላቅ ግብዣ አስቡ። እንኳን የኛ ታላቅ ግብዣ እንኳን ከተማን ያነጋግራል። እንኳን የአብርሃም ከተማ የሚመዝን ሰው ነው፣ ምድር የሚያውቀው ሰው ነው። አብርሃም አንድ ከተማ ገባ ማለት ከተማ ይሰማዋል። ለምን? ከተማን እንዲሰማው የሚያደርግ ደመና ከላዩ ጋር አለ፣ ከሱ ጋር አለ። ተራሱ አይደለም እሱ። የእግዚአብሔር አይኖች፣ የፍጥረት ሁሉ አምላክ አይኖች እዛ ቤት ነው ያሉት። አንዳንዴ የእግዚአብሔር የፍጥረት ሁሉ አምላክ አይኖች እናንተ ቤት ሆነው ምንም አይን እነሱ ቤት የሌለ ሰዎች ነገር እየተደጋገመ እየበዛላቸው አንተ ቤት አንድ ሊጠፋ ይችላል። ስማኝ፣ ቢኖርም በሱ አትኖርም። የምትኖረው በዘላለም አምላክ ነው። እና ታላቅ ግብዣ ሲሆን በትክክለኛው መንገድ ያልመጣው ልጅ ሳቀ። ተደረገም አልተደረገም በኩሩ እኔ ነኝ አለ እስማኤል። ሲስቅ እናት አየች። እስከ መቼ ነው የምናውቀው አለች። በግብዣው ቀን ኮምፕሌን አቀረበች። አብርሃም በኬዙ ተቸገረ። ለምን? ይሄም ልጅ ነዋ፣ እሷ ደግሞ ሚስት ነች። መንፈሳዊ የሆነ የሚመስል ነገር ሰራ። ወደ ሜዳ ወጣ ተቸግሮ። እግዚአብሔር መጣ። አብርሃም አለ
የሚስትህን የሳራን ቃል ስማ አለው። ይኸውላችሁ እግዚአብሔር የፈተነበትን ቦታ ነው። ይሄ ብሄድ ይሄ ያለ በማይልበት ሰዓት ነው የፈተነው። አደገኛ ነው እግዚአብሔር። የሚስትህን የሳራን ቃል ስማ፣ ስለ ልጁ አትጨነቅ አለው። ታላቅ አደርገዋለሁ አለው። ስለዚህ አስወጣለሁ። አስወጣ። ስለዚህ ስሙኝ፣ ይስሐቅን ላሳያችሁ ትንሽ። ይስሐቅ ማለት ብዙ የተጠበቀበት ልጅ ማለት ነው። ይስሐቅ ማለት ሌላ ጸሎት ብዙ የተጸለየበት ጸሎት ነው ይስሐቅ። ብዙ የተጸለየበት ጸሎት ነው ይስሐቅ። በብዙ ጸሎት ይስሐቅ በሰው ፍቃድ አልመጣም፣ በአምላክ እጅ ነው የመጣው። ጸሎት ነው ይስሐቅ። ይስሐቅ በአብርሃም ቤት አንድ ነገር አይደለም። አብርሃም ይሄ ሁሉ 25 ዓመት የተጓዘውን ቢያጣ ይሻለዋል ይስሐቅን ከሚያጣ። ይስሐቅ ቀላል አይደለም እዛ ቤት። ይስሐቅ ጸሎት ብቻ አይደለም፣ ይስሐቅ የጸሎትም መልስ ነው። የጸሎት መልስ ነው። አምላክ ራሱ የመለሰው መልስ ነው። ለዚህ ነው ሳራን አሰባት፣ እንደተናገራት አደረገላት ይላል። የጸሎት መልስ ነው፣ የእግዚአብሔር መለኮታዊ መልስ። ሌላ ልንገራችሁ፣ ይስሐቅ ጉጉትም ነው ናፍቆትም ነው። 300 ሎሌ ያላ ይስሐቅ ወደዚህ ሲሄድ የ300 አይኖች ወደዛ ነው የሚያዩት። የአብርሃም ብቻ አይደለም፣ የሳራ ብቻ አይደለም፣ የሁሉም አይኖች ማለት ደስታውን እያጣጣመ እያለ ሴሌብሬት ያረገ እያለ የዘፍጥረቱ 12 ጌታ ዘፍጥረት 22 ላይ መጣ። ይሄ ነው ከባድ። እግዚአብሔር አንድ ጥያቄ ይዞ መጣ። ከዚህ ሁሉ ነገር በኋላ በብዙ ይስሐቅን ፍለጋ እኮ የማይሆን መንገድ ሄደዋል። እስማኤል እኮ በማይሆን መንገድ ያመጡት እኮ ነው። እየሰማችሁ ነው? ከዚህ ሁሉ ነገር በኋላ አምላኬ ታምኜ የወጣውለት እግዚአብሔር፣ ታምኜ የወጣውለት ያህዌ፣ ታምኜ የወጣውለት ታላቁ አምላክ፣ እናቴን የተውኩለት፣ አባቴን የተውኩለት፣ ሀገሬን የተውኩለት፣ ዘመዶቼን የተውኩለት፣ ወዴት እንደሚወጣ ሳላውቅ የወጣውለት አምላክ ጸሎቴን መለሰኝ ብሎ ደስታውን እያጣጣመ እያለ የዛ ቤት ወሬ፣ የዛ ቤት ስብከት፣ የዛ ቤት ንግግር፣ የዛ ቤት እይታ ይስሐቅ ላይ እያለ መጣ የዘፍጥረቱ 12 ጌታ እንደዚህ ያለው፣ አንድ ልጅህን አለው። ስንት ልጅህን? በእውነት አብርሃም ቤት ስንት ልጅ ነው ያለው? 2። ታዲያ ለምንድን ነው እግዚአብሔር አንድ የሚለው? ወገኖቼ እግዚአብሔር ያልሰጠንን አይጠራም፣ እኛ ያመጣነውን አይጠራም። የሰጠው እሱን ነው። አንድ ልጅህን አለው። አንድ ልጅህን ምን እያለ ነው እግዚአብሔር? እቺን 3 ነጥብ ሰጣቸዋለሁ፣ በቃ እቺን ከያዛችሁ ይበቃል። ይህንን ቢጠይቀን ምን አይነት ነው ምላሻችን? አንድ ልጅህን እኔ ወደ ማሳይ ምድር ወደ ሞሪያም ተራራ የ3 ቀን መንገድ ሄደ፣ አንድ ልጅህን ሰዋልኝ አለው። ማለት ጉጉትን፣ የጸሎትን መልስ፣ ብዙ የጠበከውን ልብህን የጣልክበትን 5 ነገስታት መጥተህ ድል ሰጥቼ ስመጣ ያለ ልጅ ቀረው ብለህ ከእርሱ ያወጣኸኝን እሱን ይስሐቅን ሂድና ሰዋልኝ። በጣም ከባድ ጥያቄ ነው። እኛ ወገኖቼ ስሙኝ፣ ፈተነው የሚለው ቃል እቺን ስሙኝ፣ ትልልቅ ሰዎች ስላላችሁ፣ ፈተነው የሚለው ቃል አምላክን መሸከም አይችልም። እመኑኝ፣ አምላክን ሙሉ መሸከም አይችልም። ፈተነው የሚለው ቃል ለአምላክ ይሄ ቃል አይሰጥም። ያለፈ ነገር አለው ማለት ነው። ከፈተነው ያልፋል ማለት ነው። ለምን መሰላችሁ? ፈተነው የሚለው ለምሳሌ እኔ ፓስተር ሄኒን ጠንቅቄ ካላወቁት ለኔ ያለውን አመለካከት ለማወቅ ልፈተነው እችላለሁ። ለምን? የኔ ዕውቀት የተገደበ ነው። እየሰማችሁ ነው? ስለዚህ ፈትነውና ፈተናውን ሲያልፍ ለኔ ጥሩ አመለካከት እንዳለው የዛ ጊዜ አስባለሁ። ከሱ ጋር ያለኝን ነገር በስንስራት ሁሉን ነገር ትቼ ከሱ ጋር አብሬ ይዤ እሄዳለሁ። እግዚአብሔር እኮ ከነገር መጀመሪያ የነገር መጨረሻውን ያውቃል። ታዲያ ምንድነው የሚፈትነው? ያለፈ ነገር አለ ማለት ነው። ከፈተነ ያለፈ አንድ እኔ የገባኝ ነገር አለ። እሱ ነው የምነግራችሁ። ያለፈ ነገር አለ። እግዚአብሔር እዛ ቤት ውስጥ አንድ ሊያስተካክለው የፈለገው ነገር አለ።
ከፈተነው ያልፋል። ለምን? አብርሃም በእርግጥ እንደ ያውቃል እኮ እግዚአብሔር እኮ ማለት ቀን እኮ የለውም። እግዚአብሔር ቀን እኮ ያለው ለኛ ነው። እግዚአብሔር ዘመን እኮ የለውም። ዘመናት ከእግሩ በታች ናቸው። እንዴ እግዚአብሔር እኮ አይመሽበትም አይነጋበትም። ያስመሻል ያስነጋል እንጂ። ፍጥረትን የፈጠረው የቀናትን ትእዛዝ ዘመናትን ወራትን አራተኛው ቀን ያመጣው እሱ ነው። እሱ የሚኖረው ቀድሞ በሚኖረው ነው። በራሱ ነው የሚኖረው። እየሰማችሁ ነው? አራ አሜን በሉ ወገኖቼ ስሙኝ። እዚች ጋር አንድ ነገር ለምን ፈተነው የሚለው ቃል ያለፈ ነገር መሆኑን ላሳያችሁ። ለምሳሌ ዮሴፍን ወንድሞቹ አልሸጡትም። ሲሸጡት ያላገባባቸው ነገር ስላለ ነው። አንደኛ አባትየው በጣም ስለወደደው እሱን፣ ሁለተኛ ያማረ ልብስ ስላለበሰ ሰውየው፣ ቀጥሎ ደግሞ አየው የሚለው ነገር አለ። ኮከብ አየው ይላል፣ ነዶን ሰገደልኝ ይላል ምናምን ስለሚል ልጁ ዮሴፍ ካለ አየው የሚለው ነገር አለ እዛ ቤት። በዚህ መንገድ ነው የሸጡት። ግን መጽሐፍ ቅዱስ ምንድነው የሚለው? አብርሃም አንድ ልጅ ሳይወልድ የሱ ባልሆነበት ምድር ዘርህ ለ430 ዓመት ይገዛል አላለ? ስለዚህ የእግዚአብሔር ዮሴፍ ግብጽ የተሸጠው የእግዚአብሔር የፍቃድ ምክር ነው። ዮሴፍ ሳይመጣ በፊት ዘመናትን የሚያውቅ ነው አምላካችን። ታላቅ ኦልማይቲ ነው የኛ ጌታ። ጥሩ ስትሆን ጥሩ ነው አላለም። ከነገር መጀመሪያ መጨረሻን ያውቃል። ለዚህ እኮ ነው ከናንተ መካከል አንዱ የዲያብሎስ ነው የሚለው ይሁዳን። ያውቃል ሁሉንም። በሰው አይታመንም ነበር የሚለው ምንድነው? በሰው ያለውን ሁሉ ያውቅ ነበር አይደል የሚለው? ያውቃል እሱ። የቤተ ክርስቲያን ልብና ኩላሊት የሚመረምር ታላቅ አምላክ ነው። ኦልማይቲ ነው የኛ ጌታ። እየሰማችሁ ነው? ታዲያ ምንድነው ፈተነው? አምላክን መሸከም አይችልም። ያዌን የፍጥረትን ንጉስ ማንም ሊቀርበው የማይችል ብርሃን ውስጥ የሚኖረውን በምድር ክበብ ሁሉ ላይ የሚቀመጠውን ታላቁን አምላክ መሸከም አይችልም። ታዲያ ያለፈ ነገር አለ ማለት ነው። አብርሃም ጥያቄ ቀረበ። ምንድነው ያለው? የምትወደውን አለው። ለካ እንደሚወደው ያውቃል። እዛ ቤት ሁሉም አንድ ሆኗል። ይስሐቅ ከመጣ በኋላ የተበጠበጠ ነገር አለ እዛ ቤት። እግዚአብሔር መጣ እንደዚህ ያለው ሰዋ ሲለው እቺን ስሙኝ። አንደኛ የአብርሃም መልስ ያስደንቀኛል። ዛሬ እኮ የማይሆን መንገድ እየሄድክ በቃሉ ጌታ እየተናገረ ይሄ መንገድ መጥፎ ነው ትጠፋለህ፣ ይሄ መንገድ አንተን ይጎዳሃል፣ ተመለስ ሲባል እንኳን ያንን ለመወሰን ለኛ መልካም የሚያስብ ጌታ መልካም ሲነግረን ያንን ለመወሰን እንኳን ይከብደናል። አብርሃምን ግን 25 ዓመት የጠበቀው ጸሎቱ፣ ጉጉቱ፣ ናፍቆቱ ብዙ ነገር ነው። ያ ልጅ ግን እንዲህ ያለው ሰዋው ሞሪያም ተራራ ላይ ወስዳ አለው። አሁን ተመልከቱ አብርሽን፣ አንተ ከፈለክ አለው። አንተ ከፈለክ አለው። ለአንተ የሚከለክ ለምን? ከልጄ በፊት ነው አንተን ማቀህ። አንተ ከፈለክ አለው። በጌታ በኢየሱስም ክርስትናችሁ ወደዚህ ይደግ። ልባርካችሁ እጃችሁን አንሱ በኢየሱስ ስም። ይጸጋ በእናንተ ቤት ይፍሰስ። ካንተ ጋር የሚወዳደር የለም አለው። ምንም ጉጉቴ ቢሆን ምንም ናፍቆቴ ቢሆን ለሳራ ነገራት የሚል ቃል የለም። ሳራን ቢነግራት ትበጠብጥ ነበር፣ አይሆንም ትል ነበር። አብርሃምን ነው የነገረው። ለምን ሲጠራው አብርሃምን ነው ሰጣለው። ሁሉን ነገር ከአብርሃም ጋር ነው እግዚአብሔር ዲል የሚያደርገው። ስለዚህ አብርሃም ሰዋልኝ ሲለው እግዚአብሔርን እንዲህ ያለው አንተ ከፈለክ አለው። አሁን ምንም ልጁ ወደዚህ ሲሄድ አይኔ ቢኖር ጡት ሲያቋርጥ ታላቅ ግብዣ ባደርግ ያለኝን በሙሉ ብሰጠው አንተ ፈልገሃል አለው። አዎ አንተ ፈለካው። ካንተ አይበልጥም። ካንተ ጋር የሚወዳደር እኔ ቤት አይኖርም። አንተ ነህ የበላይ። አንተ የበላይ ነህ። አንተ ለኔ ቤት አንደኛ አይደለህም። ለኔ ቤት አንተ ብቸኛ ነህ። ቁጥር ውስጥ አላስገባህም። አንደኛ ካለ ሁለተኛ አለ። 2 3 ውስጥ አላስገባህም። አንተ ለኔ ቤት ብቸኛ ነህ። አንተ ከማንም ጋር አትደመርም። በጌታ በኢየሱስ ስም እንዲህ አይነት የክርስትና ጉልበት በእናንተ ላይ ይፍሰስ። ለዚህ እኮ ነው አብርሃምን ሳየው ትንሽ ብልጭ ያደርግልኛል ጳውሎስ ምናልባት የጌታ መንፈስ ከፈቀደ ጳውሎስ አንድ ቀን መጥቼ ስለ የጳውሎስን ሕይወት አስተምራችሁ። ጳውሎስ እኮ አጋቦስ በገመድ አላሰረም እጁ። ይሄ ሰው በኢየሩሳሌም እስራት ይጠብቀዋል። የኤፌሶን አማኞች አትሄድ አሉት። ጳውሎስ ምንድነው ያለው? ነፍሴ አለኮ
ስለ ጌታዬ እንደማትከብር ቆጥር ያለው እሱ ከፈለገ አለ ከነፍሴ ጌታዬ ይበልጣል እያለ ነው። ምን አይነት ጉድ ነው! እንደውም ልንገራችሁ አላቸው መንፈስ ቅዱስ በሄድኩበት ቦታ ሁሉ እስራት እንደሚጠብቀኝ ነግሮኛል አለ። እስራት እንደሚጠብቅ ሄዱ። ከዘፍጥረት እስከ ራእይ አንብቡ። ዮሴፍ ጉድጓድ ውስጥ መጣሉን ያወቀው ሲወረውሩት ነው። ነገሩ ጋር ሲደርሱ ነው። ነገሩ ሳይመጣ ያወቀ ሰው ቢኖር ጳውሎስ ነው። መጽሐፍ ቅዱስ ላይ የተወሰኑ ሰዎች ናቸው ነገሩ ሳይመጣ በፊት ያወቁት። ስለዚህ በጳውሎስ ሕይወት ውስጥ ኢየሱስ ከነፍሱ ይበልጣል። አብርሃም አንተ ከፈለክ ጉጉቴ ቢሆንም አንተ እግዚአብሔር ያልሰጠህን ብቻ አይደለም ይጠይቅህ እኮ አንዳንዴ የሰጠህንም ይጠይቅሃል። ልጄ የኔ ልጅ ዮቤድ ይባላልና አሁን 16 ጨርሶ 17 ሆኗል። ሁሉ ነገር አውቃለሁ ነው የሚለው። የሚገርማችሁ እኔ የምነግረው የሚያስፈልገውን ነው። ጓደኞቹ የሚነግሩት ግን የሚፈልገውን ነው። ስለዚህ እኔን አይደለም የሚሰማው። እናንተ ቤት እናንተ ነው የሚሰሙት። እግዚአብሔር ይባርካቸው የእናንተ ልጆች። እነሱ ነው የሚሰማው። እየሰማችሁ እሱ የሚፈልገውን አሪፍ ነው የሚሉት። እና እኛ ቤት ባይብል ስቴዲ አለ። እኛ ቤት ቸርች አለመሄድ አይቻልም። በትክክል የክርስትናን መንገድ እንዲከተሉ ባለኝ አቅም እጥራለሁ። ግን አንዳንዴ አይበታለሁ፣ ጉርምስና አይበታለሁ። እና የማየን ህመም የገባኝ ልጅ ወልጄ ነው። እንዴት እንዳስቸገርኳት የገባኝ። ለምሳሌ እሱን ትልቅ የሚያደርገው ማጥናት ነው። እሱ ግን ደስ የሚለው እንትናን ሲያይ ነው ቁጭ ብሎ። እና በጣም በዚህ ጉዳይ ጸልይ ነበር። አንድ ድምጽ ሰማሁ። ልጁን ለኔ ተወው አለኝ። አንተ ነህ እንዴ የምታሳድገው ልጁን? እኔ ነኝ የማሳድገው። እባካችሁ አንዳንድ ነገሩን ለእግዚአብሔር ተውት። እግዚአብሔርም ያሳድገላችሁ። በቃ ተውኩት ለእግዚአብሔር። አንዳንድ ማስተካከያ የምሰጠው የጥናቱን ጊዜ እንዲያጠና ትምህርቱን እንዲል እንዴት ነበር ምናምን ብለዋለሁ። እኛ ቤት እኮ የተወሰነ ጊዜ ጨዋታ ቆመ። በጣም ምክር በዛበት። ምክር በደርዝ ስሰጠው እንደውም ዋይፍ ምን አለች? ይሄ ነገር አልበዛም ማለች። እኔ በጣም ለካ ጥዬበታለሁ። ተው ልጁን አንተ ነህ እንዴ? ልጁ እኮ ቢያስፈልግ አደራ ነው፣ እኔ ነኝ እኮ የሰጠው ካለኝ ተው እንጂ አለኝ። አብርሃም ቤት መጣ፣ አምላኬ ሰዋው አለው። አብርሃም የሚያስደንቀኝ የ25 ዓመት ጥበቃውን ሰዋው። ደግሞ እስማኤልን አስወጥቶት እንደ አማራጭ የሚይዘው በሌለበት ሰዓት ነው ሰዋው ያለው። ይህ ማለት ምን መሰላችሁ? በአንድ ምሳሌ ላስረዳችሁ። አንዱ በጣም በረሃ ውስጥ ይሄዳል። በመንገድ እየሄደ በዛ እንትን ውስጥ ሳር ያለበት አካባቢ ላይ ይደርሳል። መንገድ ነው ብሎ ሲረግጠው ለካ ትልቅ ጉድጓድ ተቆፍሯል። እዛ ጉድጓድ ውስጥ ይገባል። እየወረደ እያለ ሐረግ ያገኝና ሐረጉን ይይዛል። ከዛ አምላኬ እያለ መጮህ ጀመረ። አድነኝ እያለ መጮህ ጀመረ። አድነኝ እያለ መጮህ ጀመረ። አድነኝ እያለ መጮህ ጀመረ። ከዛ አምላክ መጣ። ምን ላርግልህ አለው። ጠራኸኝ፣ ምን ላርግልህ? እንዴ ጠራው እንድታድነኝ ነው። አድነኝ። በእውነት ስትጠራኝ እንደማድን ታምናለህ አለው። አዎ። ሐረጉን ልቀቀውና ላድን አለው። እኔ ካረጋ ሁለት አዳኝ የለም አለው። አንዳንዴ ልቀቅ የሚለን ነገር አለ። ዛሬ ሊያስለቀቀን መጥቷል። እሱ ትልቅ ሆኖ እኛ ቤት ይነግሳል። አንድ አማኝ እስኪ ጮ አሜን ይበለስ። በደንብ ስም ያንቺ መልእክትሽ ሁለተኛውን ብረት እግዚአብሔር ልክ ከአብርሃም ህይወት ጋር የሚመሳሰል ህይወት አለች። የወሰንሽለትን ዓለም ይዘሽው ቀጥይ። ኢየሱስ ጌታ ነው። በቃ 25 ዓመት የጠበቀውን ልጁን አንተ ከፈለክ አለው። እንደው ልባርካችሁ በኢየሱስ ስም። እግዚአብሔር ፈልጎ እኛ ቤት አይጣ። የሚጠይቀን ጥያቄ አምላካዊ ቶሎ ምላሽ የምንሰጥበት የጌታ ጸጋ በእናንተ ላይ ይፍሰስ። እኔ ገጠር ከተማ ወንጌል ሰርቻለሁ ለ20 ምናምን ዓመት እና
ከሻሸመኔ ያጠገብ ኩየራ ትባላለች። ከኩየራ ደግሞ ጅጌሳ የሚባል ገጠር አለ። እዛ ገጠር ውስጥ ካቶሊኮች እንትን አላቸው ትልቅ ሆስፒታል። አሁን አቃጥለውታል። ትልቅ ሆስፒታል ነበረ በእውነት በጣም ትልቅ ሆስፒታል እና በጣም ደስ ይላል ለማንበብ ይሆናልና እኔ ሄዳለሁ። እዛ ብዙ ጊዜ ሄዳለሁ። ገብቼ ጫካ ውስጥ ምናምን አነባለሁ። እና አንድ ቄስ ሞቶ ሚሽነሪ ቄስ ነው ሞቶ እንትኑ ላይ የተጻፈ ጽሑፍ አለ። ሁሉ ጊዜ በእኔ ውስጥ ያቃጭላል። ምን ይላል ጽሑፉ? ጻፉ ብሎ ነው የሰጣቸው። እኔ ስሞት ይሄን ጻፉ ብሎ ልጆቼ ይላል እኔን ደስ የሚለኝ ለእግዚአብሔር ጥሪ ምላሽ ሲሰጡ ብቻ ነው። የእግዚአብሔር ደስታ ያለው የቱ ጋር ነው ተቀላችሁ? ለእግዚአብሔር ጥሪ ምላሽ ሲሰጡ ነው። አብርሃም እኮ አዳም እኮ ፍሬውን ስለቀጠፈ አይደለም እኮ እግዚአብሔር የተናገረው ከፍሬው ጋር አይደለም እኮ ዲል ያደረገው የሚስትህን ቃል ሰማ አለ ማለት እግዚአብሔር ከሚስቱ ቃል በፊት ሚስቱ ከመምጣቱ በፊት የነገረው ቃል ነበር አትብላ ሚል ሁሉ ጊዜ እግዚአብሔር ቆይ እመጣላችኋለሁ። ስለዚህ አንተ ከፈለክ አለው ለእግዚአብሔር ይሰዋል። እግዚአብሔር እናንተ ቤት ምንድነው ይፈልገው? ምንድነው ይፈልገው? ዛሬ ለሊት ተኝተን እያለ የጌታ መንፈስ ቀስቅሶን ልጄ ተነስና ጸልይ ካንተ ጋር ማሳለፍ ፈልጋለሁ ብርድ ነው እንላለን። አብርሃም ይስሐቅ ተጠይቆ ነው 25 ዓመት ይቆይ አንተ ከፈለክ። ከዛ ቀጥሎ ያለውን እንገራችሁ። ቀጥሎ በጣም የሚገርመኝ ሁለተኛ አንተ ከፈለክ ብቻ አይደለም ያለው። ሁለተኛ ሞሪያም ተራራ ምን አስባለው? ሰዋ ነው። እየሰማችሁ ነው? የ3 ቀን መንገድ ነው ሂድ ያለው። ፍጹም መታዘዙን እግዚአብሔር ፈልጓል። አንተ ከፈለክ ብቻ እንዲል አይደለም የሚፈልገው፣ ፍጹም መታዘዝ። ፍጹም የ3 ቀን መንገድ ሲሄድ ሰው የ3 ቀን መንገድ የሚሄደው ለትርፍ ነው፣ ለማትረፍ ነው የሚሄደው፣ ለኪሳራ አይሄድም። 25 ዓመት ለጠበቀው እግዚአብሔር የመለሰለትን ጉጉቱን የብዙ ጊዜ ቆየ ነገር እንዴ ሊጥለው እኮ ነው። የ3 ቀን መንገድ ፈጽሞ ታዘዘ። ላሳያችሁ አዲስ ኪዳን ላይ የባሪያ መልክ ይዞ በምስሉም እንደ ሰው ሆኖ ራሱን አዋረደ ይላል ስለ ጌታችን። ከዛስ ባይብል ይላል እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ከዛስ ከዚህም የተነሳ ይላል ከምኑ የተነሳ? ከመታዘዙ የተነሳ እግዚአብሔር ከስም ሁሉ በላይ ስም ሰጠው። የእግዚአብሔር በረከት የሚያገኛቸው ፍጹም መታዘዝ በልባቸው ያለ ሰዎች። እግዚአብሔር ሆይ እኔ ለአንተ አለው ያህዌ እናቴን የተውኩት አባቴን ሀገሬን የተውኩት ልጄን መተው ደግሞ አያቅተኝም አለው። ብዙ ዓመት እንብጠብቀው እንዲኖር በፈልግም አንተ ከፈለክ አረጋዋለሁ። ቀጥሎ ደግሞ እታዘዛለሁ አለው። እታዘዛለሁ ለአንተ ማልታዘዘው ትእዛዝ የለም አለው። እና የ3 ቀን መንገድ ነው ሄደው። እናረጋዋለን ወይ ነው እናረጋዋለን። ታሪኩን ስለምታውቁ አለ። ለምንድን ነው ታዲያ የሚፈትነው? የሚያረጋውን ያውቃል። አንድ ነገር ነው እግዚአብሔር የፈለገው። ከዛ ሞሪያም ተራራ ላይ ደረሱ ይላል። እኔ የልጁ ጨዋነት ልንገራችሁ። 2 ሎሌ ነው የያዙት፣ ከነሱ ጋር 4 ናቸው። ሞሪያም ተራራ ደረሱ። ሎሌዎቹ ምን አሉ? እናንተ እዚህ ተቀመጡ፣ እኔና ልጄ ሰውተን እንመለሳለን። ከልጆቹ ከሎሌዎቹ ልክ እንደተለየ የይስሐቅን ጨዋነት ነው ማሳያቸው። ወደ ተራራው ይወጣው ያለ አባ አለው። አያችሁ ስተቱን እንኳን ከሎሌዎቹ ፊት አይነግረውም። እንደዚህ አይነት ጨዋ ልጅ ያሳሳልኩ እንዴት ነው የምትጥለው? አባ አለው። አቤት ሁሉ ነገር እኮ አለ፣ እንጨቱም አለ፣ እሳቱም አለ፣ ሁሉ ነገር አለ። በጉ የት አለ አለው። እሱ መሆኑን አላወቀም። አባት ደግሞ እግዚአብሔር ያዘጋጃል፣ ፕሮቫይድ ያደርጋል። ጆቫ ጃራ አለው። እግዚአብሔር ያዘጋጃል አለው። እኔ የተባልኩት ድረስ ነው የተባልኩት አለው። ባይብል የዕብራውያን ጻፊ ይላል ቢሞት እንኳን ይላል ሊያስነሳው እንደሚችል አምኖ ይላል። የሚያምነው ልጁን አይደለም የሰጠውን ነው። የሚያስነሳ አለ። አንድ አማኝ ባካችሁ አሜን ይበለስ። ለጌታ ክብር ስጡ። ቢሞት እንኳን እንደሚያስነሳ አምኖ በአብርሃም ቤት እግዚአብሔር የተሸራረፈ አይደለም። በአብርሃም ቤት እግዚአብሔር ሙሉ ነው። እባርካቸዋለሁ። በእናንተ ቤት አምላካችሁ ሙሉ ይሆን። አልተሸራረፈም። ወገኖቼ ወጣ ተራራው ላይ እንጨቱ ረበረበ። ይስሐቅ እኮ ቲኔጀር ነው እንዴ? አባቱ አልፈልግም ካለ እኮ ማምለጥ ይችላል። ከዛ ይስሐቅ በጉ አንተ ነህ አለው። ምሰዋ
ይስሐቅ ታዞ መታሰሩ ታሰረኮ ታዘዘኮ። እኛ እኮ ልጆች ወልደናል። የሚፈልጉትን ስናዛጫ አንዳንዱን እኮ እየሰሙ እሺ የሚሉት እኛ እንዳንቀየም ቤት ውስጥ ብጥበጣ እንዳይፈጠር ነው። ታሰረ። ከዛ ቢላውን አነሳ። ከሰማይ አንድ ድምጽ መጣ። አብርሃም አብርሃም በልጅ ላይ ሰይፍህን አታንሳ አለው። አንደኛ አለው እኔን እንደምትፈራ ምንድነው መፍራት? ይፈራዋል እኮ ስለፈራው ነው ዘፍጥረት 12 ላይ ወጣው። ነግራችኋለሁ። ነግራችሁ አንድ ነጥብ አለኝ። እኔን እንደምትፈራ እንደ ቃሉ ልበላችሁ፣ ግን ያለፈ ነገር አለው። እኔን እንደምትፈራ ዛሬ አወኩ። ልንገራ ነው። ሰው ከራሱ በሚበልጥ ይምላል። ከኔ የሚበልጥ ስለሌለ በስሜ ምልልሃለሁ አለ። ኪዳን ገባልሃለሁ አብርሃም ዘር እንደ ሰማይ ከዋክብት እንደ ምድር አሸዋ እንደሚሆን ዘር የፍጥረት በሙሉ በአንተ እንደሚጠራ አንተ የሁሉ አባት እንደምትሆን ማቲያ ፕራሴራ ዲያላባራ ባጃላቦዶስ ይህ ጸጋ በዚህ ቤት ይፍሰስ አለው አምላኩ። ከዛ ዞር ሲል በሳሳበቅ የታሰረውን በጋየ እግዚአብሔር ቀንዱን የያዘለትን ወገኖች እግዚአብሔር ወደ አለበት ቦታ ድረሱት እንጂ እናንተ ያዛችሁት አይደለም። አምላክ የያዘላችሁን ታገኛላችሁ። የተያዘውን አገኘ። አምጥቶ የእግዚአብሔርን የያዌን ስም ጠርቶ ሰዋው። የዕብራውያን ጻፊ እንዲላል እስካሁን በእግዚአብሔር መሰዊያ ላይ ይታያል ይላል። ማለት ደሙ ነው እንደሚታየው የሰዋበት ልብ። አብርሃም ለእግዚአብሔር የሚያስቀረው ነገር የለም። ብልቶቹ በሙሉ ለእግዚአብሔር ይታዘዛሉ። ፍጹም መታዘዙን ታገኛላችሁ። ሶስተኛ እቺን ብዬ ጨርሳለሁ። 2 ደቂቃ ነው ወሰድኩባችሁ። በ1 ደቂቃ ውስጥ ጨርሳለሁ። ምንድነው የሚፈትነው? እቺን ያዙልኝ። እግዚአብሔር በአብርሃም ቤት ብልጫ ፈልጓል። እየሰማችሁ ነው? የፈተነው ሪዝኑ አብርሃም ይስሐቅን ሲያጋደመው የጸሎቱ መልስን፣ ጉጉቱን፣ ናፍቆቱን፣ ረሃቡን፣ ልመናውን ሁሉን ነገር ከእግዚአብሔር አይበልጥም ብሎ አንተ ከፈለክ ብሎ ታዞ ሲያጋደመው እግዚአብሔር ያህዌ ብቻ እንደሚበልጥ ታየ። እናንተ ቤት ማን ነው የሚበልጠው ነው? ማን ነው የሚበልጠው ነው? እኛ ቤት ማን ይበልጣል? ያንን የሚያል ትልቅ ሃይማኖት ትታችሁለት የወጣችሁለት ዓለም ጴንጤ ቆምጤ ተብላችሁ የተሰደባችሁለት ዓለም አሁን እናንተ ቤት ማን ነው የሚበልጠው? ከማህበረሰቡ ከሰፈሩ ገለልተኛ የተደረጋችሁት እድል ሲመጣ እሷ ጴንጤ ነች ተብሎ እንደርኩስ የታያችሁበት ዓለም ያ ህይወት ትናንትና በፍቅር ስትወዱት የነበረው ጌታ ዛሬ እናንተ ቤት እንዴት ነው? ማን ነው የሚበልጠው? አብርሃም አስመሰከረ። እኔ ቤት የጸሎቴ መልስ አይበልጥም ማለት እኔ ቤት የሚበልጠው ጸሎቴን ሰምተህ የምትመልሰው አንተ ብቻ ነው የምትበልጠው። ባርካችኋለሁ። እናንተ ቤት እግዚአብሔር ይብለጥ። አረ አንድ አማኝ ጮህ እስኪ አሜን ይበልስ። እናንተ ቤት እግዚአብሔር ይብለጥ። እግዚአብሔር ሲበልጥ ነገሮችን ከነገሮች ጋር ሰፍታችሁ አይደለም እግዚአብሔር ከእናንተ ጋር እንዳለ የምታምኑት። እግዚአብሔር እናንተ ቤት ሲበልጥ ማግሮምረም ያቆማል። ለመሳችሁ የምንፈልገው እንጂ የሌለን አምላካችን አለን። የሰማችሁኝ ነው? እንደገና ስሙኝ። ጸሎታችን ላይ መለስ ይችላል። ጸሎትን የሚመልሰው ግን አምላክ እኔ ቤት አለ። ጥያቄ ላይ መለስ ይችላል። የሰማችሁ ነው? እኔ እኮ ልጅ ያለኝ ነገር አለ። ቻናል እያየ የሆነ ነብይ ያያል። ነብይ ያየበት ምክንያት እኛ ቤት ያ ነገር የተከፈተበት ምክንያት ምን መሰላችሁ? እኛም ቤት የምታግዘን ከኛ ጋር ያለች ልጅ አለች። እሷ ያንን ማየት ትፈልጋለች። ስለዚህ ለሷ ተብሎ ተከፍቶላታል እና አየኝ እና እንደኛ አባ ለምን እንደሷ አትሆንም ማለት ምን ማለት ነው መሰላችሁ? አንተም ተገላገል እኛንም ገላግለን እያለ ነው እኮ። ያጭሩን መንገድ አትጠቀምም እንዴ? ሳይክ ፍዝዝ ያልክ ይመስለኛል አለ ማለቱ እኮ ነው። እንደዛ አይደለም ብዬ አስረዳሁት።
እንዲሰጠን አይደለም ከሱ ጋር የጀመርነው አምላካችን ስለሆነ ነው። ስለምንወደው ኢየሱስ ጌታ ነው። ወገኖቼ ህይወትን ሪዞንታል ካያችሁ ያሳብዳችኋል። 20 ዓመት ያልሆነው ልጅ ያልሆናት ልጅ BMW መኪና እየነዳች አንቺ ዘመንሽን በሙሉ ምንድነው ማለት እንዴት ነው? ኖ ማግኘታችሁ ትክክለኛነታችሁን ማጣታችሁም ትክክለኛ አለመሆናችሁን አይደለም ያረጋግጠው። ትክክለኛ መሆናችሁን የሚያረጋግጠው የተቀበላችሁት ህይወት ነው። ክርስቶስ በእኔ ላይ ንጉስ ነው የሚል ጮህ አሜን ይበል እስኪ። እሱ በቃ ይበቃችኋል። እግዚአብሔር የጉዳያችን ማስፈጸሚያ አይደለም። እግዚአብሔር ራሱ ጉዳያችን ነው። በመጀመሪያ ወደ ቤቱ ሲያመጣን ጸሎት አይሰማም አይደለም። ይሄን ሰጣችኋለሁ ብሎ አይደለም፣ ህይወት ሰጣችኋለሁ ብሎ ነው። ከኔ ጋር ትኖራላችሁ ብሎ ነው። እሱን ያገኘ ሰው ህይወት ሰጥቶኛል የሚል ለጌታ ክብር ይስጥ፣ ለጌታ ክብር ይስጥ። ማዳን እግዚአብሔር ነው። አብርሃምን ስለዚህ እግዚአብሔር አብርሃም ቤት የፈለገው 3 ነገር ነው። አንተ ከፈለክ እንዲለው ፍጹም መታዘዝና እኔ ቤት ይስሐቅ አይበልጥም፣ አንተ ነህ የምትበልጠው። ስለዚህ ህይወታችሁ እንደዚህ ይሁን። እግዚአብሔር ፈልጎ የሚያጣው ነገር እናንተ ቤት አይኖር። ፍጹም መታዘዝ፣ እግዚአብሔርን ደስታ። ወገኖቼ የአዲስ ኪዳን መጽሐፍ በአጠቃላይ ውጫዊ ነገር ላይ ትኩረት አያደርግም። ውስጣዊ ነገር ላይ ነው ትኩረት የሚያደርገው። ለውጥ ላይ ነው ትኩረት የሚያደርገው። በማንነታችሁ እሱን እንድታከብሩት ነው የሚፈልገው። ወገኖቼ ዓለም ላይ ያለው ጥያቄ ቢመለስ እግዚአብሔር ከሌለ የህይወት ክፍተታችሁ ይቀጥላል። የህይወት ክፍተታችንን የሚሞላው የጥያቄዎቻችን መልስ ሳይሆን የአምላክ ከኛ ጋር መኖር ነው። እውነቴን ነው የምላችሁ። የእግዚአብሔር ማዳን ከናንተ ጋር አለ። እናንተን የሚያል የለም። እናንተ ዘላለማውያን ናችሁ። ሞት የተሸነፈላችሁ ናችሁ። የበጉ መንግስት አላችሁ። የእግዚአብሔር ልጆች ናችሁ። የመለኮት ደስታ ናችሁ። የሞቱ ፍሬ ናችሁ። አረ አማን ጮህ አሜን ይበል። ይሄንን ነው ነገራችሁ። ደስታችሁን በምትይዙት ነገር አታርጉ። ስለዚህ እግዚአብሔር ደስታውን ከይስሐቅ ላይ ነጠቀና ደስታውን እሱ ላይ ያደረገ። አብርሃም አለው አቤት ደስታ ከኔ ነኝ አለው። ደስታ የሰጠውክ አይደለም አለው። የሰጠውክ ልጅክ ነው። ደስታ ግን እኔ ነኝ። ደስታን እኔ ላይ አርክ በጌታ በኢየሱስ ስም። ደስታችን የሰጠን ነገር ላይ ሳይሆን ደስታችን አምላካችን ላይ የሚሆንበት ጸጋ ይፍሰስብን። ያ ሲሆን ታስረንም በጌታ ደስ ይለናል፣ እንፍለቀለቃለን። መፍለቅለቅ እኛ ቤት ይበዛል። ለጌታ ክብር እንሰጣለን፣ እናጨበጭባለን። እንጸልይ እስኪ ሃሌሉያ እንጸልይውላችሁ።